ቪየትናም የተወጣችው ዕዳ በ19ኛው መቶ ክፍለ ዘመን በደቡብ ምስራቅ እስያ በኢንዶ ቻይና ባህረ ሰላጤ የምትገኘው ሀገር ቪየትናም በፈረንሳይ ቅኝ ግዛት ስር ነበረች። ሁለተኛው የዓለም ጦርነት ጊዜም ጃፓን ቪየትናምን ስትወርም በቻይናና በሶቪየት ህብረት ኮሚኒስት ርዕዮተ መንፈስም የነቃው የቪየትናሙ ሆቺሚኒ ሀገሩን ከፈረንሳይ ቅኝ ግዛት ብሎም ከጃፓን ወረራ ነፃ ለመውጣት የሀገሩን ልጆች አስተባብሮ ተነሳ። ከዋናው ደቡብ ምስራቅ እስያ ክፍለ አህጉር ምስራቃዊ ቀጠና ላይ የምትገኘው ቪየትናም በሰሜን ቻይና በደቡብና በምስራቅ የቻይና ባህር የታይላንድ ባህረ ገብ በደቡብ ደግሞ ምዕራብ እንዲሁም በምዕራብ ካምቦዲያና ላኦስም ያዋስኗታል። ዋና ከተማዋ ሃኖይ በሰሜን በኩል ስትገኝ የሀገሪቱ ትልቋ ከተማ ሆቾሚኒ ቀድሞዋ ሳይጎን ከተማ ማለት ነው በደቡብ የሀገሪቱ ክፍልም ይገኛሉ። ጥንታዊ የስልጣኔ አሻራ ያላት ቪየትናም የተለያዩ የውጭ ወራሪዎችን ያስተናገደች ሀገርም ነች። በሃያኛው ክፍለ ዘመን አጋማሽ ላይም የተራዘመ ጦርነት ሰለባ የሆነችበትና ከ1946 እስከ 1967 ዓ.ም ለሁለት ሀገርነት የተከፈለችበት አስከፊ ዘመናትም ነበሯት። ይሁንና በ1967 ዓ.ም ዳግም ውህደት ከፈጠረች በኋላም በ1968 ዓ.ም ሐምሌ 1967 ዓ.ም አንዲት ህብረተሰባዊት የቪየትናም ሪፐብሊክን እስከ መመስረትም ደርሳለች። እናም የመከፋፈል መጥፎ ታሪኳንም አስወግዳ አዲስ የለውጥና የብልጽግና ታሪክም ጀምራለች። የቪየትናም ህዝብ አመጣጥን በተመለከተ የሚታወቀው በአንጻራዊነት ጥቂት ነው። ለመጀመሪያ ጊዜ በታሪክ ውስጥም የተከሰቱት ላክ ህዝቦች በሚል መጠሪያ ሲሆን እነርሱም አሁን ሰሜናዊ ቪየትናም በሚገኝበት በሬድ ሪቨር ረግረጋማ ስፍራ ይኖሩ ነበር። አንዳንድ ተመራማሪዎች እንደሚሉትም ላኮች ቪየት ከሚባሉ ሌሎች ህዝቦች ጋር ቅርብ ዝምድና ነበራቸው። ቪየቶችም ከያን ጊዜ ወንዝ እስከ ሬድ ወንዝ ድረስ ባለው የምስራቅ እስያ ጠረፋማ ክልል በአንደኛው ሚሊኒየም ወቅትም ይኖሩ ነበር። ሌሎች ደግሞ ይህን አስተሳሰብ ሲሞግቱት የአሁኗ ዘመናዊት ቪየትናም ህዝብ በደቡብ ምስራቅ እስያ ክፍለ አህጉር ከሚገኙ ቻይናዊ ካልሆኑ ህዝቦች ጋርም በርካታ የባህልና የቋንቋ ባህሪያትን እንደሚወራረሱም በማስረዳት ነው። የሆነው ሆኖ ቪየትናም የተባለች ሀገር እጅግ ውስብስብ ከሆኑ የጎሳዎች ቅይጥ የተመሰረተች ሀገር እንደሆነችም ይነገራል። ነገር ግን በ1910ዎቹ የተካሄዱት የከርሰ ምድር ቁፋሮ ግኝቶች በአሁኑ ሰሜን ቪየትናም ውስጥ የጥንት ስልጣኔ ሊኖር እንደሚችልም አመላክተዋል። ከ1950ዎቹ ጀምሮ ደግሞ የከርሰ ምድር ቁፋሮ ባለሙያዎች የዚህን ስልጣኔ እውነትነት ለማረጋገጥ በርትተውም ሰርተዋል። ከ4000 ቅድመ ዓለም በፊት የሚጀምር ስልጣኔ የነበረ መሆኑንም አረጋግጠዋል። ቪየትናም የጥንታዊ ስልጣኔ መገኛ ብትሆንም በርካታ የውጭ ወራሪዎች ሰለባ ሆና የቆየች ሀገርም ጭምር ናት። ቻይና፣ ፖርቹጋል፣ ፈረንሳይና ጃፓን እየተፈራረቁ ወረራም ፈጽመውባታል። ቻይና ከ1000 ዓመታት በላይም ቪየትናምን ግዛቷ አድርጋት ቆይታለች። የዚህ ሚሊኒየም የመጀመሪያው አጋማሽ የወረራ ወቅት የተቋረጠው ታይሳች የተሰኘ ታዋቂ የነጻነት ታጋይን መገደል ተከትሎ በተነሳ ታላቅ አመፅ ነበር። የቪየትናም ህዝብ በመተባበር አመፁን ቢያቀጣጥሉት የማታ ማታ ግን አልተሳካም። የዚህ ሚሊኒየም ሁለተኛው አጋማሽ ወረራ የበለጠ ቪየትናምን ያንበረከከ ነበር። ማንኛውንም አይነት የቪየትናማውያንን አመፅ እንዳይኖር የሚገድብ ህግ በመጽደቁ ነገር ግን ቪየትናማውያን ከቻይና የቅኝ ግዛት ቀንበር ለመላቀቅ ትግላቸውን ቀጠሉ። በዚህም በ931 ዓ.ም ቪየትናም ከቻይና ነፃነቷን አገኘች። በ1847 ዓ.ም የፈረንሳይ ጣልቃ ገብነት በቪየትናም ላይ የተፋጠነበትና በ1850 ዓ.ም ደግሞ በአድሚራል ሪጋውልት ዲ ጄኑሊ የሚመራ የጦር መርከበኛ ኃይል ቱራንን መክበብ ጀመረና የዳ ናንግ የባህር ዳርቻን ተቆጣጠረ። ይህ ክስተት ደግሞ የ1854 እና 1866 ዓ.ም ቪየትናምን የፈረንሳይ ግዛት ያደረጉ ስምምነቶች የተፈራረሙበትን እውነታም አስከተለ። የፈረንሳይ ኢንዶ ቻይና የተባለ አዲስ መልክዓ ምድራዊ ክልልም በይፋ ተመሰረተ። በዚህ አዲስ ግዛት ውስጥም ቪየትናም፣ ላኦስና ካምቦዲያ የተካተቱበት በቪየትናም ታሪክ ውስጥ አዲስ የታሪክ ዘመንን ያመላከተ ሆኖም ተመዘገበ። ለአስተዳደራዊ ጉዳዮች ይመች ዘንድም በፈረንሳይ የቅኝ አገዛዝ ዘመን ቪየትናም ወዲያውኑ ለሶስት ተከፈለች። ቶንኬም በሰሜን በመሃል በኩል አናምና በደቡብ ኮችን ቺኒያ ይባሉ ነበር። የብሔራዊ ሉዓላዊነትን የደፈረው ይህ ድርጊት የቪየትናም አርበኞችን በፈረንሳይ ላይ በቁርጠኝነት ለትግል እንዲነሱ አደረገ። ከሰሜን እስከ ደቡብ በሀገሪቱ ከተሞች አያሌ አመጾች ተከናወኑ። ቪየትናማውያን በፈረንሳይ ቅኝ አገዛዝ ላይ የተቀጣጠለው የነጻነት ትግል
ከአርሶ አደር አማጽያን እስከ ምሁራን የተካተተበት ሰፊ ተቃውሞም ነበር። ነገር ግን ግቡን ማሳካት አልቻለም። በመሆኑም የሁለተኛው የዓለም ጦርነት እስካበቃበት ጊዜ ድረስም ቪየትናም ነፃነቷን አላገኘችም። ከ1932 እስከ 1937 ዓ.ም በተካሄደው ሁለተኛው የዓለም ጦርነት ወቅትም ጃፓኖች አካባቢውን ተቆጣጠሩና የፈረንሳይ ኢንዶቻይና ግዛት እንዲያከትም አደረጉ። ጃፓኖች በፈረንሳይ እግር መተካት ለቪየትናም ሕዝብ ሰላም አላመጣለትም። በተቃራኒው ጃፓን የራሷን አዲስ ግዛት መሰረተችና ቪየትናማውያንን ዳግም ተገዥም አደረገ። በጃፓን ሰራዊትና በፈረንሳይ ሰራዊት መካከል መጋቢት 2 ቀን 1937 ዓ.ም የተካሄደው ግጭት ትልቅ ቀውስ አስከተለ። የፈረንሳይን ሽንፈትም አበሰረ። የቪየትናማውያን ደስታ ብዙ መዝለቅ አልቻለም። ምክንያቱ ደግሞ በፈረንሳይና በቪየትናሜን መካከል የተኩስ አቁም ስምምነት ያፈራረመው የ1946 ዓ.ም የጄኔቫው ጉባኤ በሌላ በኩል ቪየትናም ወደ ሁለት ሉዓላዊ ሀገርነት እንድትከፈል ውሳኔ አሳልፎ ነበር። በዚህ መልኩ ቪየትናምን የለቀቀችው ፈረንሳይ በቪየትናም ሁለት ሀገሮች እንዲፈጠሩ መንገድ ጠረገች። በሰሜን ሆችሚኔ የሚመራት የቪየትናም ዲሞክራሲያዊ ሪፐብሊክና በደቡብ ደግሞ ኒጎዲንህ ዳየም የሚመራው የቪየትናም ሪፐብሊክ የተባሉ ሁለት የተለያዩ መንግስታት በቪየትናም ምድር ተፈጠሩ። የሰሜኑ ኮሚኒስት መንግስት የደቡቡን ብሔርተኝነት እንዲቃወም ውግንናውን ከሶቪየት ህብረት ጋር ያደረገና ቻይና ድጋፍ ይደረግለትም ነበር። እንዲሁም የአሜሪካ ወታደራዊ ኃይል ለደቡብ ቪየትናም ድጋፍ በመስጠትም ጣልቃ ገባ። በዚህ መልኩ የአንድ ሀገር ሰዎች የሀያላን ርዕዮተ ዓለማት ሰለባ ሆነው ለሁለትም ተከፈሉ። አሜሪካ ኮሚኒዝም ወደ ሌሎች ሀገራት እንዳይስፋፋ በመስጋት የደቡብን መንግስት መደገፉን ቀጠለች። ከዚያም አሜሪካ ሰሜን ቪየትናምን መጋቢት ወር 1957 እንደ ኢሮፓ አቆጣጠር በቦምብ ደበደበች። ይህ ድብደባ የቪየትናም ጦርነት የመጀመሩን ክብሪት የጫረ ክስተትም ነበር ማለት ነው። አሜሪካ በቀጥታ ሰራዊቷን በማዝመት የጦርነቱ ተዋናይ ሆነች። በሰሜን ቪየትናም ላይ የጀመረችው የቦምብ ድብደባም እስከ 1960 ዓ.ም ድረስ አላቆመም። ጦርነቱም እስከ 1971 እንደ ኢሮፓ አቆጣጠር ድረስ ቀጥሎ ነበር። ነገር ግን የቪየትናም አርበኞች ከአሜሪካ ሰራዊት ጋር የጀመሩትን ትንቅንቅ አጠናከሩት። አሜሪካ ሰራዊቷን በየጊዜው እንድትጨምር ብትገደድም የቪየትናማውያኑ ትግል መቋቋም ግን አልቻለችም። ይልቁንም አሜሪካውያኑ በታሪካቸው ያላዩት ሽንፈት በቪየትናም ምድር ላይ ገጠማቸው። መንግስት ከውስጥም ከውጭም የተቃውሞውን ጫና መቋቋም አልቻለም። የማታ ማታም አሜሪካ ደቡብ ቪየትናምን ራስሽ ተወጪው ብላ በችግር ውስጥ እንዳለች ለብቻዋ ትታት እስከ 1967 ዓ.ም ድረስ ባለው ጊዜ ውስጥም ቪየትናምን ለቃ ወጣች። በ1967 ዓ.ም የሰሜኑ መንግስት የደቡብ ቪየትናምን መዲና የቀድሞዋን ሴጎን ከተማ ከተቆጣጠረና በቪየትናማውያን ዘንድም እንደ ብሔራዊ ጀግና በሚቆጠረው ሆችሚኔ ስም ከሰየሟት በኋላ የቪየትናም ጦርነት አበቃ። እዚሁ ዓመትም ቪየትናም ለአንዴና ለመጨረሻ ጊዜ ተዋሃደች። ሁለቱ ሪፐብሊኮች አንድ ሆነው አንዲት የቪየትናም ሶሻሊስት ሪፐብሊክ እንዲመሰረት ፈቅደው ሃኖይ ከተማ መናገሻቸው እንድትሆንም ወሰኑ። ከዚያ ወዲያ በጦርነት የደቀቀችውን ቪየትናምን መልሶ የማቋቋምና አንድነቷን የማጠናከር ከፍተኛ ርብርብ ወደ ማድረግ ምዕራፍም ተሸጋገረች። ከአጭር ጊዜ ማሽቆልቆል በኋላና ከውህደቱ ጀምሮ ከተከተለው የኢኮኖሚ መረጋጋት በ1975 እንደ አውሮፓ አቆጣጠር ቪየትናም ከኢኮኖሚያዊና ዲፕሎማሲያዊ ችግሮቿ በፍጥነት ያነሳትን የኢኮኖሚ ፖሊሲ መተግበር ጀመረች። የቪየትናም ፖሊሲ ከዓለም አቀፉ ማህበረሰብ ጋር ግንኙነቷን ማስፋትና ማጠናከር ላይ ያተኮረ ነበር። በዚህም ጠንካራ እንቅስቃሴ ቪየትናም ከብዙ መከራ በኋላም በቅርብ ዓመታት ሀገሪቱ የተረጋጋ ሰላምና ኢኮኖሚ ባለቤት ለመሆንም በቅታለች። በቪየትናም ጦርነት ከ2 ሚሊዮን በላይ ሰዎች ሙተዋል። የቪየትናም እስከ 250 ሺህ ወታደሮች፣ የአሜሪካ ደግሞ 57 ሺህ ገዳማ ሙተዋል ሲልም history.com በመረጃውም